ከሌላው ቀን በተለየ ምን ይሄንን ቀን ለየት ያደርገዋል ካላችሁኝ ማለት በነበርንበት መንፈሳዊነት ከዚህ በኋላ 2019ን በአዲስ ማንነት መቀላቀል መጀመር አለብን ብዬ አስባለሁ። ሰላም በሀገር ውስጥም በውጭም ያላችሁ ውድ የዚግዛግ ቲዩብ ቤተሰቦች እንደምንቆያችሁኝ እንኳን ለፍልሰታ ማርያም በሰላም አደረሳችሁ። በዓሉ እንዴት አለፈ? እንዴት ነበረ? ዛሬ የተቀበላችሁ የክርስቶስን ክቡር ስጋውን ክቡር ደሙን እንኳን ደስ አላችሁ ማለት እፈልጋለሁ። ከሌላው ቀን በተለየ ምን ይሄንን ቀን ለየት ያደርገዋል ካላችሁኝ እንግዲህ ዛሬ ክርስቶስ ራሱ ቀድሶ ራሱ ክቡር ስጋውን ያቀበለበት ቀን ነው። ረዳት ካህን እንደመሆኑ ቅዱስ ጴጥሮስ ክቡር ደሙን ያቀበለበት ቀን ነው። እመቤታችን ቅድስት ድንግል ማርያም ደግሞ መንበር ሆና እንግዲህ ስርዓቱ የተከናወነበት ቀን ነውና የቆረበ ያስቆረበ እንግዲህ ቆራቢያንን ደግሞ የደገፈ የዘከረ በስሟ ቀዝቃዛ ውሃ ያጠጣ ትልቅ በረከት አለውና የዛሬውን ቀን በጣም ለየት ያደርገዋል። ምናልባት 16ቱን ቀን ሱባኤ ለመያዝ ብላችሁ ያልተመቻችሁ፣ ጸበል ለመጠመቅ ብላችሁ ያልተመቻችሁ፣ ግን እቺን አጋጣሚ ያገኝታችሁ የክርስቶስን ስጋና ደም የተቀበላችሁ በእውነት የሁላችንም በረከት ረድኤት ከሁላችን ጋር ይደር፣ ለሁላችን የሚሆን ማለት ፈልጋለሁኝ። በጣም ደስ የሚል ቀን ነበረ። እንደውም በስክሪኑ ላይ እንደምትመለከቱት ባለፈው ሄጄ ቀርጬላችሁ ነበር እንጦጦ ሐመረ ኖህ እንዴት እንደነበርና ዓርብ ዕለት ሄጄ እንዴት ነበር ይሄ ነገር ባለፈው የቀረጽኩት እንዴት ሆነ፣ ምዕመኑ እንዴት ነው እየተስተናገደ ያለው የሚለውን ሳይ በለው አይደለም ገና በጅምር ላይ ሆኖ እያለቀ ያለው ፎቅ ላይ አይደለም ግቢ ሁሉ እንደምትመለከቱት ስክሪኑ ላይ ሰው ብቻ ነበርና በጣም ደስ ይላል። ከዚህ በላይ ምን አለ ታዲያ? ለነፍስም ለስጋም የሚሆን ቦታና በጣም ደስ የሚል ነበረ። እግዚአብሔር ይመስገን። እንግዲህ ጾሙን በሰላም አስጀምሮ በሰላም አስጨርሶናል። ከዚህ በኋላ ደግሞ 16ቱን ሱባኤ ነበራችሁ ወይ ደግሞ ግማሽ ሱባኤም ገብታችሁ የነበራችሁ ሰዎች ማለት በነበርንበት መንፈሳዊነት ከዚህ በኋላ 2019ን በአዲስ ማንነት መቀላቀል መጀመር አለብን ብዬ አስባለሁ። ምክንያቱም ጾም ሲመጣ ብቻ የቤተ ክርስቲያን ሰው መሆን፣ መንፈሳዊ ሰው መሆን፣ ጾም፣ ጸሎት፣ ስግደት፣ ሱባኤ መያዝ፣ ጸበል መጠመቅ፣ ልክ ያ ጾም ሲወጣ ደግሞ ወደሚበላና ወደሚጠጣው ነገር ዓለማዊ ወደሆነ ነገር ደግሞ ጭልጥ ብለን መልሰን እንገባና ያ የነበረን ነገር በዜሮ እናባዘዋለን። በረከታችን መልሰን በገዛቻችን እናጠፋዋለንና ይሄን ነገር በደንብ አስባችሁበት። በእውነት አንዳንድ ሰዎች አሉ 16ቱንም የማይወጡ 3 ሱባኤ ምናምን መጨረስ ከ21 ድረስ የሚቆዩ ሰዎች አሉና እውነት በረከታቸው ይደርብን። ትልቅ ነገር ነው። ብዙ አባቶች አሉ በዓት ዘግተው ስለ ሀገራቸው፣ ስለ ምዕመናን፣ ስለ ሁሉም ነገር የሚጸልዩ እና እንደምታዩት ክረምቱ ራሱ እኔ የሚሰማኝ ሐምሌ ላይ መዝነብ የነበረበት ነው። አሁን ነሐሴ መጨረሻ ላይ እየዘነበ ያለውና እስከ መስከረም እስከ ጥቅምት ራሱ የሚገፋ ይመስለኛል ክረምቱ። በተለይ የዛሬውን መብረቅ እንግዲህ እኛ ከጨውን የሌሊቱን ብትሰሙት ምን መጣ ነው የሚያስብለው። በጣም ነው የሚያስፈራው አንዳንዴና ነጎድጓዱ ራሱ የሆነ የቁጣ ይመስላልና ከዚህ አንጻር ዛሬ በጣም ደስ የሚል ቀን ነበረ። ደስ የሚል የሚያደርገው ሌላው በተጨማሪ ደግሞ ሁሉም ቤተሰቦቻችሁ አንድ ላይ ሆነው ተስማምተው በየቦታው ደግሞ አንድ ላይ ሲቀበሉ እንግዲህ አስቡት ያለውን በረከት። ውዳሴ ከንቱ ወይ ለመታበይ ሳይሆን ለመልካም ነገር መተባበር፣ ለመልካም ነገር ተመካክረን መሸናነፍ። የሆነ የተሻለ ነገር አንድ ሰው ሲነግራችሁ ከምን አንጻር አይቶት ነው ይሄን ሊለኝ የቻለው ብላችሁ ያንን ነገር ቀስ ብላችሁ ለብቻችሁ መሆናችሁ ማጤን መገንዘብ እንጂ ለምን ተመከርኩ፣ ለምን የሆነ ሐሳብ ተሰነዘረብኝ፣ ለምን ነካችሁኝ፣ በቃ እንደዚህ እያላችሁ ብቻ አይኔን ግንባር ያድርገው በቃ እኔ ያልኩት ነው መሆን ያለበት ባልን ቁጥር ራሳችን ዋጋ እየከፈልን እንመጣለና ለመልካም ነገር መተባበር፣ ለጸሎት መተባበር፣ አንድ ላይ መሆን በእውነት በጣም ትልቅ ነገር ነው። ምክንያቱም አንድ ሰው ወደ ቅዱስ ቁርባን መስመር አንድ ይምጣ እንጂ ብዙ ነገሩ ራሱ ቅዱስ ቁርባኑ ይገራዋል። ባህሪውን፣ ማንነቱን፣ ጸባዩን፣ ንግግሩ፣ አስተሳሰቡ፣ አመለካከቱ ራሱ የለም እለት እለት የተቀየረ ይሄዳልና ብቻ እዛ መስመር ውስጥ አንድ ይግባ ነውና በጣም ትልቅ ነገር ነው በእውነትና እንጦጦ ሐመረ ኖህ ደግሞ እንግዲህ በቀጣይ
ለምዕመናኑ አብዛኛው ነገር እንግዲህ በደንብ ተስተካክሎ ጥሩ እንደሚሆን አስባለሁ። አሁንም በጣም ጥሩ ነው ያለው እግዚአብሔር ይመስገን። ያው ቦታው ላይ ሄጄ የቀረስኩላችሁ ያለው ነገር እንዴት ነበር፣ ምዕመኑ እንዴት ነው የሚለው ነገር ነው። ደስ ይላል። እስክሪኑ ላይ እንደምታዩት ጸበል ተጠምቀው ሲመለሱ የውዳሴ ማርያም ትርጉም ሲነገር በጣም ደስ ይላል። ያንን ቆሞ ማዳመጥ ራሱ መታደል ነው በጣም እና እንግዲህ ምናልባት አንዳንድ ሰው 3 ቀን 7 ቀን 14ቱን የጨረሰ 16 ቀንም 21 ቀንም እንዳልኳችሁ የሚቆይ ይሆናልና እዛ በጣም ደስ ይላል። እግዚአብሔር ይመስገንና አንዳንዴ እኛ ካሰብነው ያው እኛ ስናስብ አይደለ እኛ መጀመሪያ እኛ እንመኛለን፣ ሰው ያስባል፣ እግዚአብሔር ይፈጽማልና እግዚአብሔር ይፍቀድ ይላሉ አንዳንድ ሰው። ለምን አትቀበሉም? እግዚአብሔር ይፍቀድ ጥሩ ነው እኮ ይሄን አባባላቸው። አንዳንድም መጨረስ ያለብን ነገር ንስሐ፣ ይቅርታ፣ አንዳንድ ነገሮችን ማስተካከል አለብን። ማለት ዝም ብሎ ዘው ተብሎ የሚገባ ነገር አይደለም። ይቅርታ ማለታችን ለኛ ለራሳችን ማውረድ ነው። ክርስቶስ ትሕትናን ያስተማረን፣ ፍቅርን ያስተማረን፣ ይቅር ማለትን ያስተማረን፣ ዝቅ ማለትን ያስተማረን። ዝቅ ማለት በትሕትና በፍቅር ማለት ነው። ለራስን ማዋረድ ማለት አይደለም። እና እናንተ ደግሞ ያንን ሰው ሄዳችሁ አላማችሁ የእናንተን ግብ ታውቁታላችሁ አይደል? ትቀበሉ እንደሆነ አብዛኛው ነገር እንደጨረሻችሁ ታውቃላችሁ። ስለዚህ ሄዳችሁ በቃ ይቅር በለኝ ብላችሁ ይቅር መባባል። ተረዳችሁኝ አይደል? ያ ለእናንተ በጣም ትልቅ ዋጋ አለውና እንደመሸነፍ እንደመዋረድ አድርጋችሁ አትቁጠሩት። ተሸንፎ ማሸነፍ አለ። ምክንያቱም እናንተ ወደሚበልጠውና ኃላፊ ጠፊ ወደ ሆነው ሳይሆን የዘላለማዊ መንግስትን የምንወርስበትን መንገድ የምንጠርግበት የምንወርስበትን አቅጣጫ የምናገኝበት ስለሆነ ምን ይበልጣል የሚለውን ነገር ማነጻጸር ነው። ለዛ ስለሆነ እውነት በጣም እንግዲህ በዛሬ ቀን እንግዲህ የተቀበልን በጣም ደስ የሚል ቀን ነው ብዬ አስባለሁኝ። ያው ምን ብዬ እንደምነግራችሁ አላውቅም። ደስታው እንደዚህ ተብሎ የሚነገር አይደለምና በተለይ ደግሞ ትናንትና ያከፈላችሁ ሰዎች ሐሙስን ማታ ወይ ሐሙስን 9 ሰዓት በልታችሁ አክፍላችሁ ዛሬን የተቀበላችሁ ደግሞ እጅግ በጣም እውነት በቤቱ ያጽናችሁ ያበርታችሁ። እውነት ቀላል አይደለምና በጣም ትልቅ እጅግ በረከት ያለበት ቀን ነው ዛሬ በእውነት። ምክንያቱም በስሟ መዘከር የነብዩን ዋጋ ያሰጣል ይላል አይደል? ቀዝቃዛው ያጠጣ። ስለዚህ እመቤታችን ኪዳነ ምሕረት ደግሞ በጣም ትልቅ ቃል ኪዳን የተሰጣት ቃል ኪዳን የተገባላት ነው። ድልድያችን መሰራራችን ነች ማለት ሁላችንም የእሷ አማላጅነት የክርስቶስ ቸርነት ነው እዚህ ያደረሰን። ስለዚህ በጣም ደስ ይላል። እግዚአብሔር ይመስገንና በምንሄድበት አቅጣጫ ሁሉ እርምጃችን፣ አቅጣጫችን፣ ምክራችን፣ የምንመኘው ምኞት ራሱ ለፈተና እንዳይሆንብን ከኛ የመነጨ ነው ወይ? እግዚአብሔር መልካም ፈቃድህ ነው ወይ? ፈቃድህ ነው ብሎ መጠየቅ አንድ። ሁለተኛ ደግሞ ፈቃድህ ይሁን ብሎ ማለት በምወስነው ውሳኔ ላይ ከፊቴ ቅደምልኝ፣ ውለይን አቅና፣ ውለይን ባርክልኝ፣ ቅዱስ መንፈስ ላክልኝ ማለት ቀላል አይደለምና በጣም ደስ የሚል ቀን ነው። ያው ዛሬ ረዱ የሌለችበት አጋጣሚ ይኸው ደክማ ትንሽ ናፋ አድርጋለችና ከዛ አንጻር ነው። እናንተ እንዴት ናችሁ? እንዴት አሳለፋችሁት? እንዴት አገኛችሁት ፍልሰታን? ምክንያቱም አንዳንድ ቦታ የለም ያው ግድ ነው ስጋ ይፈልጋል። ጠዋት ስጋ ብንበላ ማታም ስጋ አምጡ ይላል። ሮብ ዓርብም ስጋ አምጡ ይላል። እሱ ችግር የለም። እኛ ነን ብላ አትብላ ብለን ያን ነገር ካስተምሮቱ ከደግማው ከቀኖናው አንጻር ልናስተካክል ልንገራው የምንችለውና አንዳንድ ጊዜ በጣም ረጅም የስጋ ሰልፍ ሳይ እኔም ባለማወቅ ድሮ ምንም አይነት ነገር ባልገባኝ ሰዓት ተሰልፌያለሁ። ለስጋ በዓል መጣ ሲባል በቃ የለም ሰልፍ ለሊት 11 ሰዓት ተነስቶና የትኛው ጋር ነበር መሰለፍ የነበረብን? መቼም ጠፍቶን አይደለምና ቤተክርስቲያን ነበር የክርስቶስ ስጋና ደም ለመቀበል መሰለፍ የነበረብንና እባካችሁ እስቲ በ2019 ሰልፉን እንቀይረው የት መሰለፍ እንዳለብንና ይደርሳል። ለምሳሌ ዛሬ አልተበላም አይደል? በቃ ነገ ይደርሳል እኮ ማለት በቃ ሆድ እንዳሳዩት ነው እንዳስለመዱት ነው። ይበላል፣ ነገም ይጠይቃል፣ ከነገ ወዲያም ይጠይቃልና ግድ ዛሬ ስላልበላ ምንም ይፈጠር ነገር የለም። በጤናችንም በምናችንም ላይ ምንም ይፈጠር የለምና እባካችሁ እናስተውል ማለት ፈልጋለሁ። ውድ ቤተሰቦቼ በአዳዲስ ቪዲዮዎች ተመልሰን እንመጣለን። ጭውውት እያደረግን አስተማሪ በሆኑ ቪዲዮዎች እንመጣለን። ተክለ ኢየሱስና ቤተሰቡ ብላችሁ በጸሎት አስቡን።
ዛሬ እንግዲህ 12 ሰዓት አልፏል። አሁን የእመቤታችን የቅድስት ኪዳነ ምሕረት ነገ ደግሞ ሰማዕቱ ቅዱስ እስጢፋኖስ ነው። በረከተ ረድኤታቸው ይደርብን። ለሐዋርያው ለቅዱስ ኤፍሬም፣ ለአባ ጊዮርጊስ ዘጋስጫ ጡመ ልሳን ለቅዱስ ያሬድ የተለመነች ለእኛም ትለመነን፣ ለሐዋርያት የተለመነች ለእኛም ትለመነን። እንደገናም ደግሞ እነሱ ላይ አንደበታቸው ላይ ያደረ ምስጋና እኛም አንደበታችን ላይ ያደረ እንግዲህ ዚግዛግ ቲዩብን ደግሞ እንግዲህ በተለያዩ ሁኔታዎች እንግዲህ ማገዝ መርዳት የምትፈልጉ ሊንኩን ኮመንት ላይ አስቀምጥላችኋለሁ። ላይክ፣ ሰብስክራይብ፣ ሼር በማድረግ የዚግዛግ ቲዩብ ቤተሰብ ሁኑ። መልካም ቆይታ። ሰላም ነው።